ከተኛን ያልተኛ አታምጣብን አለች አያቴ። እውነቷን ነው። አብርሽ እንግዲህ በሁለት ቆነጃጅት ሴቶች መሀል ሆኖ አንዷን መምረጥ አቅቶት ሲወዛገብ ከባድ ሁኔታ ላይ ሲሆን እያየነው እንገኛለን ማለት ነው። እንግዲህ በስተመጨረሻም ነፂና ሩታ ቀኑ ደርሶ ፊት ለፊት ተገናኝተዋል ማለት ነው። ሩታ እንደምታውቋት አራስ ነብር ነው የምትሆነው። በነገራችን ላይ አራስ ነብር አይቻለው ሲባል ሰምቼ ነው። ለማንኛውም በጣም እሳት ለብሳ እሳት ጎርሳ እሳት ይዛ ነው የምትሄደውና ታውቃላችሁ። ምንም መሸነፍን ምናምን አትፈልግም፣ አትመርጥም፣ አትወድም ማለት ነውና ዛሬ ከነፂ ጋር እኩል ተገናኝተዋል። ትንሽዬ በቁመት ትበልጣታለች። ቁንጅና እንኳን ያው ሁለቱም ቆንጆ ናቸው እውነት ለመናገር ማለት ነውና ይኸውላችሁ ወንዶቹ የኢትዮጵያ ወንዶች አንድ ሴት ጠሮባቸው ከአንድ ሰው ጋር መሆን ናፍቋቸው እየፈለጉ አጣው አብርሽ ይኸውላችሁ ከአንድ ሁለት ሶስት ሴት ጋር በቃ እንደፈለገ ይሆናል። አቤት ይሄ እኮ መታደል ነው በእውነቱ እውነት ለመናገር ማለት ነውና የሚያደርገው ቅጦ ጠፍቶታል። በቃ ከየትኛው ይሁን እችኛዋ መጣሪ ትልበታለች። በቃ ውይ ስታሳዝን ያዝናል። በቃ ያችኛዋ መጣ ውይ ትላለች። ውይ ስታሳዝንች ከዛስ በቃ በመሀል ቤት እሱ በቃ አረተው ግን አብርሽ ተው። እንደው መቼ ነው ልብ የምትገዛው ግን? በእውነት እንደው ለአብርሽ ተሰብስበን ማለት ነው አንድ ሆነ ልብ ልንገዛለት ይገባል። አንዳንዴ ይውላችሁ በህይወታችሁ ቆርጣችሁ ካልቆረጣችሁ ጨከናችሁ ካልጨከናችሁ ሁሉን ሰው ማስደሰት አትችሉ። ባጭሩ እግዚአብሔርን ነው ብላችሁ ሰውን ሁሉ ህዝቡን ሁሉ የዓለምን ህዝብ ሁሉ አዝላችሁት ብዞሩ ራሱ ያ ህዝብ መታዘብ አይደለም እግሬ ለምን ተንጠለጠለ ብሎ የሚሳደብ ወይም ደግሞ ስም በቃ እናንተን ከመተቸት ከመስደብ እናንተን ከማንቋሸሽ ዝቅ ከማድረግ ወደ ኋላ አይልምና ደግሞ ያችንም ለማስደሰት ትችንም ለማስደሰት እየጣረ ነው የሚገኘው። ከዛስ እንግዲህ ራሱን እያጣ ነው የሚገኘው። ሩታ በዚህ ልክ ከነፂ ጋር ማውራትም መጨቃጨቅም ምንም አልነበረባት። መዝጋት ያለበትን ነገር ፋይሉን ዘግቶ ሁሉን ነገር አስተካክሎ መምጣት የነበረበት እሱ ነው። ሩታ ደግሞ እያገዘችው ነው፣ እንደውም እየደገፈችው ነው፣ እንደውም እየታገሰችው ነው። አብርሽ ዛሬ ላይ ራሱ ነፂ እንደምታያት ቡታጅራ እንሂድ ተዋት በቃ። አሁን ነፂ የምትናገረው ነገር በቃ አብርሽና ሩታ ፍቅረኛ ማቾች አይደሉም፣ ለቪዲዮ ነው በቃ ቪዲዮ እየሰሩ ነው። ከዛ ውጭ ምንም አይነት ግንኙነት የላችሁም እያስመሰላችሁ ነው እያለቻት ነው የምትገኘውና እውነት ለመናገር አብርሽና ሩታ እነሱ እንደመጡበት ታሪክ አይደለም የመጡበት ወይም ደግሞ የተገናኙት ወይም ደግሞ ፍቅር የጀመሩት እንደ ድንገት ሆኖ ለስራ ጀመሩና ወይም ደግሞ ስራ የሚባለውን ነገር ዩቲዩብ ላይ መስራት ራሱ ስራ ነው። ቆንጆ ሴት ይዛችሁ ከመጣችሁ በተለይ ወንድና ሴት ከሆነ የሚታየው ቪው እሱ ነው። እንደ ሶሻል ሚዲያ ላይ ያስተውላችሁ ማየት ትችላላችሁ። ወንዱ ቆንጆ ሴት ይዞ ይመጣል፣ ሴቷ ደግሞ ቆንጆ እንዲዛ ትመጣለች። በቃ እንደዛ ይሰራል ምናምን ነገር እንደዛ ነውና አብርሽም ሩታን ሲያመጣት እንደዛ ነበረ ነው የተባለው እንደሰማሁት ከሆነና በድንገት ነው ፍቅር የጀመሩት። ድንገት የፍቅር ስሜት ተሰማቸው። ለምን ይሄንን ነገር እውነት አደረገውም? ለምን ይሄንን ነገር ተባለ? ብዙ ተቃውሞች ገጠሟቸው። ግን ደግሞ ያንን ተቃውሞ ወደ ኋላ አድርገው ፍቅራቸውን አስቀድመው ከፍ ብሎ ታዩ። በቃ ስኬት በስኬት ሆኖ ጥሩ ደረጃ ላይ ደረሱ። አሳኩት በቃ ህልማቸውን እቅዳቸውን ሆነ አደረጉትና እየኖሩ ነውና ነፂ ዛሬ ላይ ራሱ በእንቅል ተኝታለች። በጣም ነው የምታስጠላው። ግን ሩታን በዚህ መንገድ አያችኋታ? በጣም ብልጥነቷን። አሁን እኛ እኔ ለሷ ያዘንኩበትን ቀን እየቆጨኝ ነው። በእርግጥ ያው ሴት አይደለች ሰው አይደለች። እንደዛ ተጎዳው ተበደልኩ ተከፋው ምናምን ስትል የእውነትም ብዙ ታሪክ ብዙ ህይወት ያላት መስሎኝ ያዘኝላት ነበርና ሌላ ሴት አሁን ነገ ላይ መጣ ብታለቅስ እንደው እንዳላምን ያደረገች እውነት ለመናገርና ራስ ወዳድ ናት። ሩታን አትሆንህም። ሩታ ፍቅረኛ አይደለችም። ሩታ ጸባይ የላትም፣ ባህሪ የላትም። ስለዚህ አንቺ ነሽ እንዲያብረሻት የምትኖሪው። ከዛስ ምን አለችው? ቡታጅራ እንሂድ በቃ እሷን ተዋትና እኔ የምሻለን ላንተ ጤና ላንተ ደህንነት የማስበው እኔ ነኝ። ስለዚህ እሷን ተዋትና ቡታጅራ እንሂድ። ይኸው ምን አለች በሉኝ፣ ቡታጅራ ተከትሏት ይሄዳል። አስቴር ምን አለች በሉኝ፣ ወይ ቡታጅራ ተከትሏት ይሄዳል ወይ ደግሞ አዲስ አበባ እሷ ትቆያለች። ሩታን ኢግኖር ነው የሚያደርጓት፣ በቃ አውት ነው የሚያደርጓት። ግን አንዳንድ ወንዶች ነው በጣም የታዘብኳቸውን ነገር ልንገራችሁ። ኢትዮጵያ ውስጥ አንድ ሴት ልጅ አብራቸው በቃ በፍቅር ቅልጥ አድርገዋቸው በቃ በፍቅር ካሳበዷት በኋላ አንድ ሴት ልጅ በቃ እናገባሻለን፣ እንወድሻለን፣ በቃ እንደዚህ ነው እንደዛ ነው እንደዚህ ነው ምናምን ብለው ከሞሏት ሰክሰው መጨረሻ ላይ በቃ በፍቅር አንድ ይሆናሉ በሉ። ከዛስ ልጅ ሲያዩ ሲጀመር የኢትዮጵያ ወንዶች ይቅርታ አድርጉልኝና አብዛኞቹ ደስተኛ አይደሉም። እኔ ለምን እንደሆነ አላውቅም። በተለይ ደግሞ ከትዳር በፊት የሚመጣ ልጅ በጣም ነው የሚጠሉት። በቃ በሽታ አድርጎ ነው የሚያዩትና ያቺ ሴት ካረገዘች የትም መሄጃ የላትም። የትም በተለይ ወልዳ ልጅ ከያዘች እንደዚህ እርጉዝ ከሆነችማ የትም መሄጃ የላትም ብሎ እንደፈለጉ ነው የሚያረጓትና አብርሽ ላይም የተረዳሁት ያየሁበት ነገር አለ። እቺ ሴት ራሱ ቃል ገብቷል። ከዚህ በኋላ ቃል እገባለሁ ምንም አይነት ፍራንክም ላላደርጋት
ምንም የምትጨነቅበትን ነገር ላላደርግ ከዚህ በኋላ የሚኖረው ቪዲዮ የማይጨናነቅ ሰላማዊ የሆነ የምንስቅበት የምንዝናናበት ቁም ነገር ያለው ቪዲዮ ነው የምንሰራው ብሎ ራሱ ባንደበቱ ቃል ገብቶ ነበር። ዛሬ ላይ ግን ይሄው ያልተዘጋው ዶሴው ያልተዘጋው ታሪኩ ያልተዘጋው ምዕራፉት ዛሬ ላይም እየተከተለው እየዞሮ መጥቶ አስቡት ሩታን በዚህ ልክ እንዴት እየጎዳት እንደሆነ እንዴት እየሰበራት እንደሆነ እንዴት እየተሰቃየች እንደሆነ። ነፍሰ ጡር ሴት እንደዚህ መሆን ነበረባት? የነፂ መልስ ራሱ አቃጣይ ነው። እግዚአብሔርን ነው ምላችሁ። ሩታ እንደውም ተረጋግታ ለማውራት እየሞከረች ነው። አብርሽ እንደው እስኪ እኔ አሁንም እኮ ሩታ ነው ጥፋተኛ የሚያደርገው። ያልገባኝ ነገር አብርሽ ምንድነው ያደነዘዘው ነገር በዚህ ልክ? እኔ በጣም አስተዋይ አንዳንዴ የዋህ እኮ ልትሆን ትችላለህ። በቃ እስከ ጥግ ድረስ ሁላችን እኔም የዋህ ነኝ፣ በጣም የዋህ ነኝ። እግዚአብሔርን ነው ምላችሁ። በጣም ለሰው ልጅ ምንም አይነት ክፉ ነገር አልመኝም። ሰው መጥፎ ነገር እንዲሆን አልፈልግም። በተለይ በኔ ምክንያት አዝኖ ተጨንቆ ተከፍቶ አጥቶ የሆነ ነገር ማየት አልፈልግም። ይሄ የዋህነቴ ነው አይደለ? ግን ደግሞ አንድ ቀን ደግሞ ለራሴ የማስቀድመው ቀን አለ። የፈለገ ነገር ቢሆን ለምሳሌ አንድ ነገር ቢኖር ያንን ለሁለት ታሪክ ከሁለት የማይሆን ነገር ቢሆን ላንተ ነው ወይስ ለዛ ሰው ነው የምትመርጠው? ወይ ደግሞ ለዛ ሰው ነው የምትሰጠው ሲባል እኔ ብባል ለራሴ ነው የማደርገው። ቅድሚያ ለራስ ነው። እና አብርሽ በጣም የሚገርመኝ ነገር በቃ ግራ የሆነ ምንም በቃ በሩታ ላይ አልጸናም። ገና ውሳኔው አቋሙ አልጸናም። የትናንት ታሪኩ እየመጣ ዛሬ ራይሳ እየረበሸው ውሳኔ መወሰን ከብዶታል። የዋህነትህ ዋጋ ያስከፍላል አብርሽ። እግዚአብሔርን ተው። እኔ ለአብርሽ በጣም እያዘንኩ ነው። አንዳንዴ ይውላችሁ ከተበዳይ ይልቅ በዳይ ያሳዝነኛል። እግዚአብሔርን ነው የምላችሁ። ከሞቱ አሟሟቱ ይባላል። እኔ እንጃ የማወራው ነገር ሁሉ ግራ ገባኝ እኮ። አንዳንዴ ሰውን ገፍታችሁት በኋላ ላይ የእናንተ ጣፋንታችሁ በጣም በቃ መውደቅ ነው፣ ውድቀት ነው። ሰውን በህይወታችሁ አታስከፉ፣ ሰውን አታሳዝኑ፣ የሰውን ሀቅ አትውሰዱ። በእውነት የሰውን ሀቅ አትካዱ። በቃ የገባችሁትን ቃል አትካዱ። አብርሽ ያ ሁሉ ነገር ብሎ ተናግሮ ያ ሁሉ ነገር አድርጎ አስቡት እንግዲህ ምን አይነት ነገር እየተፈጠረ እንደሆነ አሁን ላይ እና ነፂን የሚፈራበት ምክንያት ተንቀጠቀጠ እኮ። በቃ እንትን አለችው። እኔ ትሰማኛለህ አብርሽ፣ አንተ ከኔ ጋር ነው መሆን ያለብህ። ሩታ አትመጥንም፣ አትሆንህም። አያት አነጋገሯን ስርዓት የሌላት ሴት ናት። ኧረ በእናትሽ ስርዓት ባይኖራት እንዲያውም ስርዓት ያስተማረችው እሷ ነች። እግዚአብሔርን ውሸት ምን ያደርጋል አብርሽ? እንዲያውም የሆነ ነገር ሲፈጠር ሩጦ ማምለጥ፣ ሩጦ የሆነ ነገር ማድረግ፣ ራሱን ለመጉዳት ራሱን ለማጥፋት አይደል እንዴ ሲሯሯጥ የነበረ? እና ቀው የለ እንዴ አብርሽን ያንን ነገሩን ሁሉ እንዲተው እንዲረጋጋ በራሱ እንዲቆም ራሱን እንዲችል የራሱ ውሳኔ እንዲኖረው ችግሮች ሲመጡ ቆሞ መጋፈጥ እንጂ ጥሎ መሄድ እንደሌለበት ያስተማረችው እኮ እሷ ነች አይደል እንዴ? እነዚህ ዛሬ መጣሽ ትናንትም ልትኖሪ ትችያለሽ። በቃ አንቺ ታሪክ ነሽ፣ አልፈሻል። በቃ ምንም የምትፈጥሪው ነገር የለም። የተዘጋ ዶሴ እየከፈትሽ እንደዚህ ነበርን እኮ የፍቅር ጊዜ ያሳለፍን፣ ፎቶአችን ይሄው፣ ቪዲዮአችን ይሄው ማውጣት ትችያለሽ ከፈለግሽ። እኔ ደግሞ ሩታ አንድ ነገር ልነግርሽ የምችለው ነገር መናደድ የለብሽም። አብርሽ ቢሄድም ዞሮ የትም መሄጃ የለውም። የትም የምሬ ነው። አይናችን አሁን ዞራ ብዙ ቦታ አይታ ብዙ ነገሮችን አይታ ትመጣለች፣ ግን እዛው ናት፣ ቦታውን አትለቅም። ስለዚህ አብርሽም እንደዛ ነው። የትም ቦታ ቢሄድ እንዳንቺ ደስተኛ የሚያደርገው ሰው፣ እንዳንቺ የሚሞላው ሰው፣ እንዳንቺ ጎዶሎን ክፍተቱን የምትሞላ ጠንካራ ጀግና ሴት ከየትም ሊያመጣ አይችልምና ሩታዬ እሷን እያገኘሽ መቃጠል የለብሽም። ምክንያቱም አውቆ ሁኔተኛ ቢቀሰቅሱት አይተማም የሚባል ነገር አለና ነፂ ክብርሽን ጠብቀሽ የራሽን ህይወት ብትኖሪ ጥሩ ነገር ነበር። እና ግን ያው አንቺ ለሩታ ካላዘንሽ ትዳር ይዛ የምትቀመጠውን ሴት ልጅ እንኳን ይዛ አላቅም አለች እኮ እርግዝናውን ራሱ አላቅም አለች። የምሬን ነው። እቺ ሴትዮ ጤንነቷ ያሳስበኛል። እና እሷን ለመጉዳት እሷን ከባሏ ለመለየት አትመጭም ነበር፣ አትጥሪም፣ ምንም ሀሳቡን ራሱ አታስቢም ነበር። ስለዚህ አንቺ ለሩታ ማታስቢ ከሆነ ለሩታ እንዴት ነው ሴት ልጅ እኮ ናት፣ በዚህ ልክ ተጎዳች፣ እኔ ለራሴ ጥቅም እንዲስል እሷስ ብለሽ ማታስቢ ከሆነ እኛ ደግሞ ስላንቺ አያገባንም፣ ስለ ሩታ ነው የሚያገባን። ሩታ ደግሞ መኘኝ በዛ ማለት በዚህም በቀኝም ነፈሰ ደጋም ነፈሰ ቆላም ወረደ ደጋም ወረደ። ይኸውልሽ ሩታና አብርሽ መቼም ሊለያዩ አይችሉም። አንድ እውነት ማወቅ ያለብሽ ሩታ ደግሞ አንድ ነገር ለነገርሽ የምችለው ነገር ምንም ይበል ምንም፣ አሁን አብርሽ የሚናገረውን ነገር ታዩ፣ በቃ ታዩ። ነፂ ኦልሞስት በቃ ሁሉ ነገሯ ውሸት እንደሆነ አይቻለሁ፣ ተረድቻለሁ። ግን አንድ ያልተረዳውት ነገር አብርሽ እውነታውን ተናገር፣ እውነታውን አውጣ። እኔ እናንተ መሀል ያለውን ነገር እያለሽ ነው የምትገኘው። ምናልባት እንግዲህ ድሮ ፍቅር ሀገር ሽቶብ ሊሆን ይችላል፣ ግን ብትሄድም ተመልሰ መምጣት አይቀርም። ግን አንዳንዴ ተመልሰ ስትመጣ ሩታ ላታገኛት ትችላለች። ችግሩ ይሄ ነው።
እና ወደ ራስ ተመለስ። ቡታጅራ ከሄድክ ይሄ ትዳር የመጨረሻና የመጨረሻ እንደሚሆን ማወቅ መቻል አለብህ። ምን ልታደርግ ነው? እዛ አንድ ክፍል ውስጥ ዘግታ ምን ልታደርግ ነው? በፈጣሪ ስም ጭራሽ ቡታጅራ እንሂድ፣ እዚህ አይሆንልም፣ እዚህ በቃ ደስተኛ አይደለም፣ በሩታ ደስተኛ አይደለም፣ እኔ ነኝ ደስተኛ ማደርግ፣ ከኔ ጋር ስትሆን ጥሩ ህይወት የምትኖረው። ያኔ የት ነበርሽ ታዲያ? ያ ሁሉ ጊዜ የት ነበርሽ? ያኔ በእጅሽ የነበረ ጊዜ የት ነበርሽ? አያያዝ ስለማትች ወይ በቃ ካንቺ ሌላ ሴት እኮ አስበልጦ ሄደ። የምትወደውን የምትሳሳለትን ዋጋ የከፈለችለትን ፍቅሩን አገኘ። ሰው ዛሬ መጠሽ ያዙ ይልቀቁ የምትይ ምን አይነቷ ነሽ? በእናትሽ እኔ ከነገ ወዲያ ይኸውላችሁ ነገ ከነገ ወዲያ አያታለሁ። እቺ ልጅ የምትመናቀር ከሆነ አሁንም እንዲ የምትል ከሆነ የሚፈላባት ተተክተክ የሚልባት ከሆነ ጥጋብ ብሏታል። ጥጋቧን ደግሞ እናስተነፍሳታላታለን ቀስ እያልን ማለት ነው። ሩታ ግን ዛሬ ትናንትናውን ጥፊ ብትደግሙ እያልኩ ለነገሩ ገፍትራታለች። ግፍተሯ ራሱ ጥፊ አይደል እንዴ? አሬ መች ሩታ ሳት እኮ ናት። በቃ አትነኬ፣ በቃ አትደፈርም። በቃ እና ቤት ጥሎ መውጣት የለም፣ መጨናነቅ የለም፣ ምን የለም። በቃ ከማንም ሴት እንደማትወዳደር ከማንም ሴት አሁን አብርሽ እግዚአብሔር ሴት ከሴት እያነጻጸረ ነው። በእውነት ነው የምላችሁ። የማየው ነገር ሩታን ከነፂ ጋር ያነጻጽራታል። ግን በጭራሽ የምትወዳደር ሴት አይደለችም። ስለዚህ ሩታ ራሽን ችለሽ ቁሚ፣ በራስሽ ወስኝ፣ በራስሽ ነገሮችን ለመፍታት ሞክኝ። ትዳርሽን ቤትሽን ጥለሽ እንዳትወጭ የትም ቦታ። ለልጅሽና ላንቺ ማሰብ አለብሽ። በአሁኑ ሰዓት ጀግና ሆነሽ በልጠሽ አሳያት። ብትመናቀር ተመናቅራ ትቀራለች። እሷ የድሮ ያለፈሽ ታሪክ ናት። በጭራሽ ተመልሳ ያለፈ ታሪክ ደግሞ ሊወራ ሊነገር ምናምን ይችላል፣ ግን ምንም ትርጉም የለውም፣ ጥቅም የለውም። ዋናው ዛሬ ነው። ዋናው ነገሽን ነው። ነገሽን አሳምሪ። ዛሬሽን ጠበቅ አድርገሽ ያዥ። ትዳርሽን በጭራሽ እንዳትፈጪ፣ እጅ እንዳትሰጭ። አለንልሽ ከጎንሽ። እቺ የማድረባ ሞጥሟጣ ነገር ናት። በእናታችሁ ኝኝኝኝ ያለች እኮ መጣ። ሩታ ላይ የመጮህ መብት የላትም ሲጀመር ማለት ነው። ፋራ ስለሆነች ነው የማይገባት። እና አብርሽ ደግሞ ትዳርን አክብር። የሆነ ክብርን አንተ ካላስጠበቅ ለትዳር ክብር ከሌለ እግዚአብሔር ራሱ ይቀጣል። የእውነት ነገ የምትጸጸትበትን ነገር አታድርግ። መወሰን አቃተው። ዊ ስታሳዝን በእናተ መወሰን አቃተ። ከበደ አይደል? ነፂና በሁለት ሴቶች በሁለት ቆንጆች መሀል በቃ ግራ ተጋባ አይደለ? የትኛዋን መምረጥ እንዳቃት። ኧረ ተው በእናተ ተው አብርሽ። ግን ይችን ህይወት አትቀልድባት በእውነት። አንዴ ትቀልድብና ከዛ በአሳርን ነው የምታበላ። በእውነት ህይወት ላይ እንዳንተ የቀለደ የለም። በቃ እንዳንተ የተዝናና ውይ ተቃጠልኩኝ። ነፂ በቃ ተይ፣ የራሽን ህይወት ኖሪ። ለማንኛውም ግን የሆነ ግራ ግብታ ላይ ምን እንደማወራ ራሱ እናንተ በጣም የሚያስጠላ ነገር ነው። ትዳር ይህን ያህል በዚህ ልክ መበጥ ረስማ ሳያጡ ሳይርባቸው ሳይጠማቸው በዚህ ልክ ኝኝኝኝ ለአንድ ወንድ ጠፍቶ ነው እንዴ ከተማ ውስጥ? ኧረ በስመ አብ በሞላ ወንድ እንዴ! ነፂ የራሽን ህይወት አትለጣጠፊ። በቃ ያን ተለጣጥፈሽ እስኪ በቃሽ ስመሽዋል፣ እስኪ በቃሽ አብረሽ ፎቶ ተነስተሻል፣ እስኪ በቃሽ ቪዲዮ ተሰርታችኋል፣ በቃ ይብቃሽ። አሁን ደግሞ ለሩታ ነው። እሺ የሩታ ነው እና ተይው በቃ። ከፈለግሽ በትዝታዎች ፎቶውን እያየሽ እሱን እያየሽ መኖር ትችያለሽ፣ ቪዲዮዎችን የተቀረጹት ምናምን። አይሻለኝም ካልሽ ደግሞ የራሽን ህይወት ኑሪ። እንዴ ምንድነው ጠዋትም ማታም ሩታ አብርሽ የምትይው ስታስጠይ። እኔ መጀመሪያ ራሱ ታናድደኝ ነበር። ሩታ የሷን ስም ሳትጠራ እሷ ሩታ ስትል ነበር እና ታበሳጨኝ ነበር። ችግርሽ ከአብርሽ ጋር እንጂ ከሩታ ጋር አይደለም። ስለዚህ እባክሽ ከህይወታቸው ውጭላቸው። ህይወታቸውን ኑሯቸውን ትዳራቸውን ይኑሩ። የእውነት በሰው ትዳር የሚገባ በሚዋደዱ በሚፋቀሩ ሰዎች መሀል የሚገባ ሰይጣን ብቻ ነው እና ከሰይጣን ደግሞ አንቺን ለይሽ አልችልም። በዚህ ሰዓት ይቅርታ አድርጊልኝ። ከህይወታቸው ብትወጪ ደስ ይለናል። አንፈልግሽም። የራሽን ኑሮ ኑሪ፣ የራሽን መንገድ ምሪ ይልሻለሁ። እና እስኪ እናንተን ሀሳብ አስተያየትም ኮሜንት ላይ አስቀምጡ። አብራችሁ ስለነበራችሁ አመሰግናለሁ። ሰላም እደሩልኝ።